ግን አይፈልግም። እኔ ደግሞ ልክ ስንጣላ ወይንም ብሎ ማርቆስ አካውንትክ ፕራይቬት ነው፣ አካውንትክ ፕራይቬት ነው። እንዴት ልሳብክ? ሴቲንግ ውስጥ ግባና ቆይ ላሳየክ። ፎቶ አንስቼ ልላክልክ ዋትሳፕ ላይ። አካውንትክ ፕራይቬት ነው። አካውንቱ ፕራይቬት ስለሆነ እንዲከፍተው እየነገርኩት እያስ ነበር። እንትን የምር ከባድ ነው። በጣም በጣም መልካም ሰው ነው። በጣም ይወድሻል፣ በጣም ትወጂዋለሽ። ግን ቁጥጥሩ ነው የበዛብሽ አይደል? ያ ነው በቃ ፖይንቱ፣ ያ ነው። አዎ ሌላ ምንም ችግር የለብኝም። በቃ ቁጥጥሩን የበዛብኝ ሁሉንም ነገር ትችለታለሁ እኮ ለሱ ስል ማርያምን። እዚህ ሀገር ማለት ነው የሆነ ነገር እሱ ሩቅ ነው አይደለ ያለው። እዚህ ሀገር የሆነ ችግር ቢገጥመኝ መንገድ ላይ ማለት ነው ደውዬ ድረሱልኝም ራቸው የሴት ጓደኞች የሉኝም ስልኬ ላይ ማለት ነው። ማንንም ሁሉንም ነገር ትቻለውኝ ለሱ ብዬ። ሰዎች ደግሞ ከተውሻቸው ተውሻቸው ነው ይተውሻል። እንደምን አመሻችሁ ሀቢባ እህቴ። እኔ እንደው አልሰማሁሽም። በእርግጥ ግን አሁን ስመጣ ነው የሰማሁሽ። ግን ይህን ያህል አሳሳቢ ጉዳይ ከሆነ አለው። አዎ ማርቆስዬ፣ በጣም አሳሳቢ ጉዳይ ነው ወንድሜ። እኔ ተወንጅዬ መጣሁ ማለት ነው አንቺ ጋር ኖ ተወንጅለህ ነው ማርቆስ፣ ተወንጅለህ አይደለም። ኤክስኪውዝ ሚ ፎሎ እያደረጋችሁት ያላችሁ ሰዎች ፈልጋችሁት ነው? እኔ ፎሎ አላረግም፣ ዜሮ ነው። አይተሽዋል። ፎሎ አላረግም። አንተ አይደለም እነሱ ፎሎ እያደረጉ እህቶቼ ሊሆኑ ይችላሉ በርቁ ፎሎ አድርገውኝ እንጂ ናቲንግ ትዱ ግድ የለሽም። ኦኬ ኤኒዌይ ግን ከማናቸውም ጋር አላረግም። ቲክታክ ላይ ምናምን ብዙ እነሱ ፎሎ ቢያደረጉም አንተ ፎሎ ባክ እንዳታረጋቸው ቢጽፉልክ አላረግም። እኔ ማንንም እኮ አላረግም። እኔ 3 አካውንት አለ፣ ትልልቅ አካውንቶች አላረግም እኮ ሀይባይ። ጎበዝ። ኢንቦክስ ግን ዝግ አድርገው እሺ። አረ ዝግ ነው። አሁን ቼክ ብታደርጊ ያቸው በአንዴ 200 ምናምን ሰው ፎሎ አደረገ። አዶን ኒዲት እኔ ችግር የለብኝም። ለኮሜንት ምናምን አላይም እኮ ሀይባይ። ጥሩ ብዙም እንትን አለ። በመልካም መንገድ ነው ማየው። በመጀመሪያ ማርቆስዬ ወንድሜ፣ እኔ በጣም ነው ማከብረህ። እኔ እናንተ የተዋወቅ ነው በመልካም ስራ ነው፣ እርዳታ ላይ ተሳትፈህ ነው እኔ እናንተ የተዋወቅ ነው። ከአንድም ስንት እርዳታዎችን እዚህ ቤትም እኔ ሰው ቤትም እርዳታ ስሄድ ገስት ላይ መማር ቤት ፊት አውራሪ ቤትም አንዴ መተክ እርዳታ ተሳትፈካል። እጅግ በጣም አድርጌ ያመሰግናለሁ። መልካም ሰው ነህ እና አበበች ለአበበች አንተ ያደረግከውን አድንቀን የአበሻ ጀንትልማን ተገኘ እንዲህ ፕሮቴክት የሚያደርግ ፕሮቫይድ የሚያደርግ ብለን አድንቀንህ ሳንጨርስ ዛሬ አበበች መታ አለቀሰች። ራሴን የሆነ ነገር ከማድረጊ በፊት ሀቢባ አንቺን እንደ እናቴ እንደ ታላቅ እህቴ ነው ማይሽ እና እባክሽ መላ አይጠፋም አንቺ ጋር ብላ መጣች። ይሄ ቤት ደግሞ የህዝብ ቤት ነው። ማንም ሰው ችግር የተቸገረ ሰው የተታረቀ ሰው የተጣላ ሰው የሚታረቅበት ብር የተበላ ብሩ የሚመለስበት። እንግዲህ የእሷን ብር አስመልሻለሁ አይደል 4100 ድርሃሟን። ስለዚህ ብሩ የተበላ የሚመለስበት ችግር የሚፈታበት ቤት ነው። መታ አለቀሰች። ትወድሃለች፣ ግን ያንተ ችግር ምንድን ነው? በጣም ትቆጣጠራታለህ። ይህን ችግር ነው እንድንፈታላት የመጣችው እና ለምን በጣም እንደምትቆጣጠራት ልታስረዳን ትችላለህ? ለምን ይሄ ሁሉ ቁጥጥር ትንፋሽ እስከሚያጥራት ድረስ ለምን? ሀቢባን እያሳቅሽ ነው። ምን አይነት ነው ትንፋሽ ማጠር ማለት? ተናነቃት ልጅቷ። እኔ ፊት ለፊት ተናጋሪ ነኝ ሀቢባ። ይኸውልሽ እኔ ፊት ለፊት ነው የምናገረው፣ ዙሪያ ጥምጥም አልሄድም። እኔ ማለት ሳሳልፍም እኔ ከምንም ጓደኛም የለኝም ታውቃለች። እና አትሊስት ከጓደኛ ምንም አይነት ቤኔፊት ልናገኝ የምንችልበት ኮንዲሽን የለም። የዋ ስለሆነች በሄደችበት መጠቀሚያ ከምትሆን በሄደችበት አንዳንድ ነገሮች ከሚሆን ነው የምናገራት። እኔ ቴሌግራም ብዙ አካውንቶች አሉኝ እኮ ገብቼ አያታለሁ እንጂ የማወራበትም ሪዝን የለኝም። ጊዜም የለኝም። ስራ ቢዚ ነኝ። እንደውም ሲጀምር እውነቴን ነው የምነግርሽ። ኦልሞስት 4 ሰዓት ነው በአንድ ቀን ውስጥ በ24 ሰዓት ውስጥ እረፍት ያለኝ እና እሱ ለምግብ ነው። እሷን እንደውም ጊዜ እየሰጠዋት ነው የማወራት።
ኢቨን ለምሳሌ ይመጣሉ ብዬ እኮ እኔ ከተፈራረኩበት ካምፓኒ እኔ የአሜሪካን ሀገር ነው የምኖረው ሲጀምር፣ ግን ለስራ ነው የመጣው። ሲቪል ኢንጂነር ነኝ እኔ፣ ሲኒየር ሶፍትዌር ፕሮግራመር እና በሃርድዌርም በሶፍትዌርም ነው የተመረኩት እኔ። እና ልልሽ የፈለጉት ወደ ዱባይ እንኳን ለመምጣት እኔ ከካምፓኒ ጋር ሉዝ ሳረግ ፊርማይን ካንስል ሳረግ 32,000 ዩሮ ነው ጀርመን የከፈልኩት፣ የኢሮፕ ማለት ነው። እኔ ከፍቼ ላሳይሽ እችላለሁ፣ ችግር የለብኝም። ድሮንም ታውቂያለሽ። ግን ያንን ነገር ማለፍ ስላልቻልኩ የአላህ ፍቃድ ስላልሆነ የተወሰነ ጊዜ ጨምሬያለሁ። ኢቭን 3 ጊዜ ትኬት ካንስል አድርጌያለሁ። እንግዲህ 4ተኛ አላረግም፣ ግን የሆነ ታግሼ ላረጋቸው የምችላቸው ነገሮች አሉ። ግን በመሀል ግን የሆነ ጊዜ እንደውም እኮ ሀይባ ጠይቄሽ ነበር። የሰው ልጅ ሴት ልጅ ኢጃዛ ስትወጣ እንዴት ነው ምናምን ብዬ ጠይቄሽ ነበር በፊት። ታስታውሽ እኮ እኔ ዳሽ አልፈልግም። እኔ ፊት ለፊት ነው የምናገረው። አሁንም ረመዳን ነው። እውነት ነው የምልሽ። አይዶን ነው እኔ ስለ ኢጃዛ ቤት ምናምን ነገር ግን ሰዎች እኔ ሳፖርት ሳደርግ ድሮ አውቃለሁ እና የምጠይቃቸው ጥያቄዎች እና እንግዲህ የሰው አዋዋሉ ማን ነው የሚመስለው አዋዋሉን ነው። ገብቶሻላ? ጓደኛ ብታበዥ ከሆነ ተጎጂ ነው የምትሆኙ። ጓደኛ ካላበዛሽ ኖርማል ነው የምትሆኙ። እና ድሮ ካሳለፈችው አንጻር ፕሮቴክት እያደረኳት መጣው እንጂ እኔ እዚህ ጋር ጊዜም የለኝም ከማንም ጋር የማወራበት። እውነቴን ነው እየነገርኩሽ ያለሁት። የራሴ ህይወት የሆነ ፊድባክ ይኖረኛል፣ መጥፎ ፊድባክ። ያንን ፊድባክ እሷ ላይ ልወጣው ወይም ሌላ ነገር ላረግ ጊዜ ሴቭ ማድረግ ነው ፈልገው። ገብቶሻላ? እንደውም ጽፌልሽ ነበረ ማግባት ካለብኝ አግብቼ የሆነ ነገር ማድረግ ነው ፈልገው እንጂ እዚህ ጋር መቀለድም እንደሌለ ነግሬሽ ከሆነ የሆነ ጊዜ ማለት ነው። እና የማንንም ህይወት ማሾፍበትም ጊዜ የለም። ማንም በእኔ ፍቅር ሊጎዳም ሊሞትም የሚችልበት መንገድ አይኖርም። በመነጋገር እንደተማረ ሰው የሰው ልጅ መጀመሪያ ሲያዳምጥሽ ነው አስጨርሷል። ካላዳመጠች አንድ ፊደል ወይ 2 ፊደል ይዛ ወይም ደግሞ የሆን ነገር ላስት ሲናይታ መታ እዚህ ጋር ዲፌንድ ካረገች ወይም እል ውስጥ ተጋብቶ ያልሆነ ነገር ውስጥ መግባት ቫሉ የለውም። ገብቶሻል? ያልሆነ ነገር ውስጥ ነው የምንሄደው። እና እኔ አይዶን ነው እኔ ምን ብዬ እንደምናገር አላውቅም። እኔ በራሴ ማቹድ ነኝ 100%። ስለመከርሽኝ አም ሀፒ ደስ ብሎኝ ነው የሆንም እንትን ያልኩት። እኔ ልወቀስ የሚችል አይነት ሰው አይደለሁም። እኔም ለወቅሳት አልፈልግም። እዚህ ጋር ግን በፍጹም አልወቀሰችህም። በጣም ነው የምትወድ የምታከብርህ። ማለት ማንም እዚህ ጋር ይኸውልሽ፣ ማንም ቲክታክ ላይ እንዴት ብዬ ልንገርሽ፣ ሰው እኮ ይታወቃል በምንም አይነት ገጠመኝ ነው አይደል? ግን ከገጠመኝ በኋላ ግን ከኔ ጋር ረጅም ጊዜ ካሳልፋለች እና አርቲስት የኔን ጸባይ ልታውቀው ትችላለች። 100% ታውቀዋለች። አሁን ብትጠይቃት እኔ አንድ ጓደኛ የለኝም እዚህ ጀርመን ከመጣሁ ኦልሞስት 1 ዓመት ከምናምን ሆኖኛል። ወይም እኔ ጋር ሊደውል የሚችል ሰው የለም። ግን ገሳ አድርገሽ በግምታዊ ኦብሰስድ ሆነሽ ምናምን ነገር ግን የምትናገሪው ነገር ፖይንት ምንም ምክንያት ሪዝን ሳይኖርሽ ማለት ነው ራሷን ነው የምትጎዳው። እኔ ከአንድም 3-4 አልገባኝ ማርቆስ፣ እሷም ትጠረጥረሃለች እንደ አንተ እንደምጠረጥራት ማለት እኔ በምናገራት ሰዓት ምን ብላ ትናገራለች መሰለሽ? ሰው የሚያደርገውን ነው የሚያደርገው ምናምን የሚጠይቀው ምርት ትልሻለች። ገብቶሻል? አንተ ስለማትታመን ነው ትልሃለች። ታብሌቴን ማክቡኬን 2 ስልክ አለኝ ምናምን ነገር ግን ተጠቅሜም አላውቅም። አካውንት ስላለኝ ስለበዛ ስለሆነ አይደለም አይደል? ግን እንዴት ነው ልበልሽ መሰለሽ? እኔ ሳፖርት አድርጊያታለሁ በጥሩ መንገድ፣ እንድትከፋም አልፈልግም። ጥሩ ደረጃም እንድደርስ እፈልጋለሁ። ተይው፣ እዚህ ሱቁ ምናምን እኮ ኖርማል ነው እኮ እዚህ ጋር በአሁኑ ሰዓት ዱባይ መጥቶ እንትን ማለት እኮ ኖርማል ነው። ግን ስቲል አሁን እያደረኩ ያለሁት እንኳን የምታውቀው ነገር የለም። ገብቶሻል? አሁን እንኳን ምን እያደረኩ እንዳለው ዱባይ ላይ ምን እያደረኩ እንደሆነ እንኳን የምታውቀው ነገር የለም። ሰው ማምጥቼ እዚህ ጋር እኮ ምስክር ሊመጣ ይችላል ምን እያደረኩ እንደሆነ። ግን አንዳንዴ የሰው ልጅ ትዕግስተኛም ሊሆን ይችላል። አንዳንዴ ሰርፕራይዝ ማትሆን ከሆነ ችግር የለውም፣ ጊዜ ይፈተዋል ብዬ ነው። አልቸኩልም ለነገሮች። ግን አንዳንዴ እኔ ጓደኛ ማብዛቱ ለእኔ ፖይንትለስ ነው፣ ወይም ደግሞ የዋህነት ጉዳትን ያመጣል። ገብቶሻል? በጓደኛ ጉዳይ ማርቆስን የምስማማለሁ። ጓደኛ አያስፈልግም። ግን እያልኩሽ ያለሁት እኔ የዛሬ ዓመት እኮ ይሆናል አንቺ እኔ ቤተሰብ ብሌም አላረግም። እኔ ብሌም ያደረግኩት ይኸውልሽ፣ እሷ ቤተሰብ ይቃወመኛል እንዳላወራ ልትል ትችላለች። ግን እኔ ሁኖስ በቃ ፋሚሊ ትልሻለች እንጂ
ዜድን ቴል ሚ ዲፕሊ ገብቶሻል። ዲፕሊ አውርታኝ አታውቅም። ፋሚሊ ትልሃለች እንጂ ፋሚሊ ካለችኝ የሆነ ሰው ስትለኝ ሚን ማርቆስ ፋሚሊ ትልሃለች እንጂ ፋሚሊ እንደሆኑ አንተ በምን እርግጠኛ መሆን ትችላለች? ገባሽ? ኢዚ ሜተር ነው። እኔ ስክሪንሻት አድርገሽ ላኪልኝ። ለእኔ የምፈልገው እናቴን ሳወራ ምናምንንም ሳወራ የስራም ጉዳይ ስክሪንሻት አድርጌ ነው ምልክላት። ግን ላኪልኝ እንኳን ስትባል የምትልክ ሰው አይደለችም። ስለዚህ ምን አይነት እምነት ይኖረኛል? እኔ ለእኔ መልካም ሰው ነች። እኔ አሉቅሳትም። ግን አንዳንዴ እድሜም ማቹርድ እስኪያደርግሽ ድረስ ከባድ ነው። ግን ስደት ኦልሞስት 5 እና ከ6 ዓመት በላይ ከኖረች ማቹርድ ያደርጋል ብዬ አስተምራል ብዬ ነው ማስበው። ግን አንዳንዴ ዊክነስ ፓርቱን መሰለሽ ማዳም ቤት ሲቀመጡ ብዙ ጊዜ የማይወጡ ሴቶች በሚወጡበት ሰዓት ኢጃዛ መጠቀሚያ የሆነ አግኝተው ታስሮ መፈታት እንደማለት ነው የሚሆነው። እኔ ይቅርታ እየሰደብኩ አይደለም ማለት ነው። አንዳንድ ስማርት የሆነ ሰው ሊኖር ይችላል። አመጣጥና ላይፉን የመጣበትን ዓላማ ማይዘነጋ፣ እሷም አዘነጋም። ግን የዋህነት ሊያጠቃት የሚችልበት መንገድ እንዳለ ስላለ ነው ሁሌ መመክራት እና አንዳንዴ ሰውን ስትመክሪ ማርቆስ የኦቨር ፕሮቴክቲቭ ሆንካ ኦቨር ፕሮቴክት ላይክ ሺፊል ህፃንነት ሊሰማት ይችላል። ላይክ በጣም እኔ እንጃ እኔ ማለት ስለምወዳት ሊሆን ይችላል እኔ ኦቨር ፕሮቴክት ያደርጓት። ያ ግን ላይክ ጉዳት ግን የለውም። ግን መመሰለሽ ጉዳቱ አይ ቲንክ እኔ የሚመስለኝ የምታማክራቸው ሰዎችና አጠገቧ ያሉ ጓደኞቿ ስላሉ ሀዩ አይ እኔ ግልጹን ነው የምነግርሽ። አላቅም ከብዙ አንግል የምትሰማቸው ነገሮች ወይም ደግሞ አንዳንዴ አንቺ ጋር መታም ስትሰማ የሚጠቅማት አለ የማይጠቅማት ነገር ታሪክ ሊኖር ይችላል። ገብቶሻል? ሁላችንም አንቺ ጋር እኮ ስንመጣ ልንማማርበት የምንችልበት ወይም ደግሞ የሆነ ቴንሽን ፈጥረን የምንጓዝ ከሆነ ተጎጂ ነው የምንሆነው። ዳሴት ይሄ ነው ፖይንቱ። አንቺ ጋር ትከታተላለች ምትላለች ቋቃ አለው እኮ እና እኔ የምትወቅሽኝም ከሆነ እኔ ወላሂ እኔ እዚህ ጋር ተወቃሽ እኔ ይቅር ላለሁ እኔ ችግር የለብኝም። ያስከፋሁትም ካለ ችግር የለም። ግን እኔ ላድርግልህ ማርቆስ ስማኝ፣ እሷ በአንተ በጣም 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 ደስተኛ ናት። ችግሯ ኢቭን የውልቅ እኔ እንለያይ ራሱ ለማለት አይፊል ገልቲ በጣም ይጨንቀኛል። ውለታው በጣም ብዙ አለብኝ። ብዙ ነገር አድርጎልኛል፣ ህይወቴን ቀይሮልኛል እና በቃኝ ለማለት ውለታው አስሮኛል። በጣም ነው የሚያስጨንቀኝ የሚቆጣጠረኝ። ከቤተሰቦቼ ጋር ሳወራ ሀቢባኔ ምንም ያደረጉት ነገር የለም ለእሷ እንደሁን አንተ ስታወራ እኔ ዝም እላለሁ፣ እኔ ሳወራ አንተ ዝም ትላለህ። ስክሪንሻት ከቤተሰቦቼ ጋር ስልክ ለደቂቃ እንዳወራ አይፈልግም። ካወራው ከቤተሰቦቼ ጋር ካወራው ስክሪንሻት አድርገሽ ላኪልኝ ይለኛል። ከዛም በኋላ እነሱ ማን ናቸው ቤተሰቦች እንደሆኑ በምን ማወቅ እችላለሁ? በምን ማረጋገጥ እችላለሁ? የእውነት ይሄ ያወራሹ ሰው ቤተሰቦች እንደሆነ በምንድን ነው የማውቀው? ዲዩሬሽኑን፣ ታይሙን፣ ኤቭሪቲንግ እና ኤቭሪ ታይም በየቀኑ እኔና እሱ የምንጨቃጭቀው በዚህ ጉዳይ ብቻ ነው። ሌላ ምንም እንከን የለበትም። በቃ ይሄ ኦቨር ቁጥጥሩ በጣም ኮንትሮል የሚያደርገው ነገር ነው። ስትረስ ያደረገኝ ነው ያለችው። ገባ? አሁን ልመልስልሽ። እኔ አሁን ለምሳሌ እኔም እወዳታለሁ እንደሷ። ግን ታውቃለች እዚህ እኔ ማንንም አፍሬ አይደለም ግን እንደው ዝም ብዬ በለቃት እንደውም ስራ ቢዚ ያደርገኛል። ዝም ብዬ ብተዋት እኔስ ብጎዳ። ገብቶሻል? ጊዜም ማባከን አልፈልግም። ዳትሴት ግን የሆነ ነገር ማን ነው እከሌ ነው ካለች እኮ ኢዚ ነው እኮ ስክሪንሻት አድርጋ ብትልኮ ምን ችግር አለን? ሌላ ዲቴል ውስጥ እኮ መግባት አልፈልግም። ኢቨን ካሰብሹ ደግሞ አንድ ደግሞ ሀቂቃውን እንናገር። እሷም ሀቋ ይወጣላት። ትልኪያለሽ አትልኪም? ስክሪንሻት አውዬ ያለሽ እኔ ያልነገርኩሽ ነገር ማለት ነው። እኔ እማበራው ዋትሳፕ ላይ እውነቱን ንገሪኝ ካልሽኝ አሰሪ አለች። ኦኬ መቼም ማዳም ቤት ሰርተሽ ታውቂያለሽ። ምንም ነገር ይሁን ምግብ እንኳን ምግብ እሰራለሁኝ። እኔ ብዙ ምግብ መስራት አልችልም። እያንዳንዱ ምግብ ስራ ቦታ ይዞ መሄዱት እኔም ሰራላቸውን ምግብ ነው ያውቃሉ። እያንዳንዱ ምግብ ከእንትን ላይ ነው የምትልክልኝ፣ ከዩቱብ ላይ ማለት ነው። ከዩቱብ ነገ ይሄን ስሪ እሺ። መቼም የማዳሞችን ትእዛዝ ታውቂያለሽ። ልካልኝ ታውቃለች አታውቅም? ዳሴት እኛ ስለሌላ ዲቴል አለ ምን ይኸውልሽ ሀቡዬ እልክለታለሁ። የማዳሜ ሲሆን ስጣት ማርቆስ ይድሉስ አንተ ጀንሆነ የማዳሟን አልፈልግማ። የማዳሟ እኮ እኔ ቀረቤታም ስላለኝ እኮ ደውዬ መጠየቅ እችላለሁ። በጣም ነው የምትወደኝ ማዳሟ። ሲጀመር እኔ ማዳሟ ሳይሆን
ዘመዴ እናቴ ካለች ወይ እህቴ ካለች የእህቷን እንኳን ስክሪንሻት አድርጋልኝ አታውቅም። ሴት እኔ ስለ ማዳሙ አይደለም። ማዳሟ ታውቅሃለች? አዎ ታውቀኛለች። እኔ ማሻአላ አንቺ መዳምሽ በጣም ነፃነት አላት ማለት ነው ማሬ። አዎ ማዳሜ የምታውቀው እኔ መጀመሪያ ገንዘብ ሲልክልኝ ለአይዲ ማሰሪያ ምናምን እኔ አይዲ ስላለልኝ ግዴታ በእሷ አይዲ ነው መላክ ያለበት። እሷ እያለች በሌላ አይዲ ማላክ ስለማልችል ፍቅረኛ እንደሆነ አታውቅም፣ ግን ትጠረጥራለች። ፍቅረኛ እንደሆነ አልነገርኳትም። እነሱ ብለሻት ነው ወንድሜ ነው አልኳት። እሱም ወንድሜ ነው መላት ስለው እሺ አለኝ። እኔ አፍሬ ምናምን ሳይሆን አረቦች ሳታገቢ ምናምን ቤታቸው እየኖርሽ እንደዚህ ስለ ፍቅር ምናምን ስትነግሪያቸው ያላቸው አመለካከት ይወርዳል። እኔን ደግሞ ልጅ ነች ብለው ነው የሚያስቡኝ። ገና ልጅ ነች ብለው የሚያስቡኝ። አንቺ ኖርማሊም ስናወራ ገና ለፍቅረኛ ምናምን አልደረሽም ብላ ትመክረኛለች። አይ ለመዳምን ነገር አልነገርኩም ፍቅረኛ እንደሆነ ማለት ነው። ግን ታውቀዋለች፣ ያወራሉ ቁጥር ስላላት እና እኔ እሷ ስታወራኝ እልክለታለሁ። በቃ ውስጤ ስለሚሰጋ አሁን ምን ሊሆን ስለምል ገና ዋትሳፕ ላይ ስገባ ጊፍት የሚሰጥሽ አውቆ ማርቆስ እንዲጠራጠርሽ ተንኮለኛ ነው። እሺ እኔ ያውቋለሁ፣ ተንኮለኛ። ኧረ በደንብ ስጧት፣ ችግር ደስ ይለኛል። እኔም እኮ ጊፍታ ስለሆንኩ በደንብ ስጧት፣ ችግር የለም። እኔ ደስተኛ ነኝ። እኔ እዚህ ጋር አሁን ልልሽ የፈለግኩትኝ አብዬ እኔ እንደማውቀው ፍቅር ነፃነት ይፈልጋል። ፍቅር ማለት ነፃ መሆን ነው። እኔ እሱን አንድም ነገር አልጠረጥረውም። ኦንላይን ላይ ከኔ የበለጠ እሱ ኦንላይን ላይ ይገባል። በስራ ምክንያትም እኔ ማልጠቀማቸውን አፖች ይጠቀማል። ለምን ስለው አንቺን ለማየት ነው ይለኛል። አንቺ ለምሳሌ ምን አይነት አፖችን ይጠቀማል? ለምሳሌ እኔን ቴሌግራም አጥፊ ካለኝ ስንት ጊዜያችን እኔ ቴሌግራም አልጠቀምም። ቦቲም አለ ሀቢባዬ ካመንሽኝ እኔ 1 ወር ከምናምን ይሆነኛል ካጠፋሁት። ያን የሚገባሁት ከ1 ወር በፊት እሷን ቼክ ለማድረግ ነው እንጂ ሀሳቡን ፍቅሩም ኖሮኝ አይደለም። እውነቱን ለመናገር ላይክ ለእሷ ኢቃማ ምናምን ቦቲም እንጠቀምበት ነበረ። የሆነ ሰዓት ላይ በቀደም ስትል ገብቼ እንዳውም ዛሬ ቅድም ሁሉንም አንድ ላይ ነው ተመሳሳይ ሰዓት ከገባች። ግን እኔ ማንንም ማውራት እኮ ብፈልግ እኮ አወራለሁ እኮ ማንም አልከለከለኝም። ግን አውዬ ያውራ እንዲህ ብሎ ነገር የለም። ያውልሽ ማሪ እኔ ያውራ የምልሽ አንዴ ማሪ አንዴ ውዴ ቆይ ማውራት ከፈለግኩ አወራለሁ ማለት እንደ ሲንግል። አንተ እኮ ሲንግል አይደለህም። ኖ ሀቢባ ማውራት ብፈልግ ማንም አልከለከለኝም ነው እያልኩሽ ያለሁት እኮ። ግን ተጠቅሜውም አስቤውም አላውቅም። ሰው ልጅ የሰውን ህይወት እኮ እኔ እኮ የመቀለድም እቅድም የለኝም ሲጀምር። ገብቶሻል? ብፈልግ ግን ማንም አልከለከለኝም ነው እያልኩሽ ያለሁት። ግን አክብሬያት ነው ምንም ብጓዝ ቼክ አድርጊያት እወጣለሁ እንጂ ምንም ነገር የለም። ምናልባት ሪምን አውርቻታለሁ አንድ የሆነ ጊዜ በሆነ ጉዳይ ሪም ባለትዳር ናት እኮ አውቃለሁ። አይ በሆነ ጉዳይ እንደውም ማለት ነው ቅድምም እሷ አንቺንም ያቅሻል በእርዳታ ስትዋውቀ ያወራሻል። እኔ ባለትዳር ነኝ ከወንድ ጋር ላወራ ምናምን ብያታለሁ። ይሄ ቀልድ ነው ስቀልድ ነው። ግን ማለት ነው ቴሌግራም የባለጌ ነው ችግር አለበት። ለምንድን ነው ቴሌግራም እንዳትጠቀም? ካመንሽ ላሲኑን ጠይቂያት መቼ እንደሆነ እስኪ ትናገር እና እኔ አላውቅም። ምን እንግዲህ ሀዊ ቴሌግራም እኮ የባለጌም ሊሆን ይችላል። ምንም ነገር ምንም አፕ ላይ አንቺ ባለጌ መሆን ከፈለግሽ ባለጌ ትሆኛለሽ አይደለም? እንደው ሀቢባ የለኝም ጊዜ። እውነት ምንድን ነው ማድረግ ያለብኝ? እውነት ጠዋት ተነሽ ነኝም 4 ሰዓት 11 ሰዓት ስራ ነው የምሰራው ረጅም ሰዓት እና አሁን ምን ማድረግ እንዳለብኝ ብቻ እሱ ከነገርሽኝ ደስ ይለኛል። በጣም ጥሩ ቴንኪዩ። ፈጣሪ ያክብርክ ማርቆስ፣ የኔ ወንድም አመሰግናለሁ። አሁን እሷ ሌዲስ ፈርስት እድሉን እንስጣትና ምን እንድናደርግላት እንደምትፈልግ ምን እንድታስተካክልላት እንደምትፈልግ እዚሁ ትነግረናለች። ማሬ አሁን ይኸውልሽ እንዳትፈሪ፣ የምትፈልጊው ነገር በነፃነት ተናገሪ። እድሉ ተሰጥቶሻል። እሺ እኔ መጀመሪያም ወደ አንቺ የመጣሁት ዝም ብዬ እሱ ብሎክ ሲያደርገኝ እኔም ብሎክ አድርጌ ላይክ ዛሬ ተዋውቆ ነገ እንደተለያየ ሰው ምንም እንዳላሳለፈ ሰው እንዳንለያየ ነው እና የመጨረሻ ስቴጅ ላይ ስለደረስኩኝ ነው እንጂ እኔ እዚህ ጋር ሚዲያ ላይ መጥቼ እሱንም ለማጋፈጥ ፈልጌ አይደለም። እኔ የምፈልገው ነፃነቴን ብቻ ነው። ነፃ መሆን የሰው ልጅ አይደለም በፍቅር ላይ በትዳር ላይ እንኳን ነፃውን የመኖር መብት አለው አይደል? ስለዚህ ሌላ ምንም እሱን የማወጣለት እንከን የለኝም። መልካም ሰው ነው፣ ጥሩ ሰው ነው፣ ጥሩ ፍቅረኛ ነው፣
ጥሩ በቃ ጥሩ ሰው ነው ለእኔ ማለት ነው። ሁለ ነገሬ ነው። አከብረዋለሁ፣ አፈቅረዋለሁ። ብንለያይም እንኳን ሁሌም ከውስጤ አይወጣም። ኦኬ። ግን ከምንም በላይ ደግሞ ራሴን እመርጣለሁ። በዚህ ሁኔታ ከቀጠልኩኝ ለእሱም አልሆንም ለእኔም አልሆንም። ስለዚህ ነፃነት ነው። በዚህ ሁኔታ ከተቀጠልኩ ለእሱም አልሆንም ለእኔም አልሆንም ማለት ጥሩ ስሜት ላይ አይደለሽም። እያመም ቅድም እንደገባሽ ሀቢባ ጥሩ ስሜት ላይ አይደለውም ብለሽኛል። እኔ መጀመሪያ ሳላምንሽ ስለነበረ ስላላመንኩሽ መጀመሪያ ይቅርታ። እሺ እኔ እናት ጥሩ ስሜት ላይ አይደለሁኝም። ምንድን ነው እኔ ጥሩ ስሜት ላይ አይደለሁኝም። በቃ ምንድነው የሚሰማኝ የሆነ በተጣላን ሰዓት የሚናገረኝ ነገር የሆነ እኔ ራስ ወዳድ እንደሆንኩኝ እና ጥቅመኛ እንደሆንኩኝ የእሱን ነገር ከተጠቀምኩኝ በኋላ ልርቀው እንዳስብኩ አይነት ንግግር ሲናገርኝ የሆነ ደካማነት ይሰማኛል። ገባሽ? ግን እኔም ለሱ ብዬ ብዙ የተውኳቸው ነገሮች አሉ። እናቴን እንኳን ትቻለሁ። ዛሬ እናቴ ታማለች። ገባሽ? በጣም የተናደድኩበት እናቴ ታማ ነው። ዋትሳፕ ላይ እህቴ እያወራች ነበረ ማለት ነው። ተደዋውዬ ኢሞ ላይ በቪዲዮ ማውራት አልችልም ከነሱ ጋር፣ ምክንያቱም በቪዲዮ ካወራኋቸው ረጅም ሰዓት ይወስዳል። ረጅም ሰዓት ደግሞ ማውራት አልችልም። ማሪ አይዞሽ የኔ እናት ልንገርሽ። ቆይ ማለት ይሄ ሁሉ ለምን ውለታው ከብዶሽ ነው? ይሄ ሁሉ ቤተሰብ እስካለ ማውራት መሳቀቅ፣ እንደዚህ ነፍሰ ስጋሽ እስኪያልቅ እንዴ? ለምን በቃ አላቅም። በጣም ነው የምሳቀቀው። ማለት ስልክሽ ቢዚ አይሆንብኝ ነው የሚልሽ እሱ? 24 አወር ታወራላችሁ አንቺ እና እሱ? ኖ አሁን ላይ ስራ ነው የሚውለው እሱ ማለት ነው። እንደ በፊት ማለት ማታ ብቻ ነበረ ስልካችንን ክፍት አድርገን ባናወራም የእኔም ስልክ ክፍት ነው የእሱም ስልክ ክፍት ነው ማለት ነው። ግን አሁን ስራ እየሄደ ስለሆነ ልክ ኦንላይን ላይ ሲያይኝ በቃ አያስቀምጠኝም። እናቴ ታማለች ተብሎ የእናቴን እየተጨነቁ እሱ ሲቃ ይጨመርልኝ። የሚናገረኝ ቃላት በጣም ከባድ ናቸው እና በጣም ነፃነቷ ሰው የታሰርኩኝ ያህል እየተሰማኝ ነው እኮ። ታዲያ በዚህ ሰው ማስጨነቄን አላውቅም ነበረ፣ ግን ለመልካም ነው። እኔ ቤተሰቦችሽን አታውሪ አላልኩም። እዚህ ጋር ቴክስቷን ያወራነው የጻፍነው በቴክስት ነው። ከፈለሽ ቮይሱንም ፎርዋርድ አደረግልሻለሁ። ግን ማን ነው ያልኩት? እንደዚህ አለችኝ። ኦኬ በቃ አልኩ። ካርድ ገዝቼ ልምጣ አለችኝ። ይሄ ቀን ላይ እኮ ነው ያለው እኮ ይሄ ነገር ሀፕን ያደረገው። ከዛ በኋላ እኮ ረጅም ሰዓት ቆይታ እኮ ሁለቴ ስገባ በተለያየ ጊዜ እንዴት ነው እናቴን እንኳ እንዴት ሆንሽ ብለህ አልጠየከኝም ስለኝ እግዚአብሔር የማራቸው አላህ ያሽራቸው ብያለሁ እኮ አልኩ። ገብቶሻል? በዚህም ጥር ተሰኝታለች። ግን ስትገቢ ሁለቴ እናትሽ ታማ ስትገቢ እንዴት ሆኑ ስራ ቢዚ በሆን እንዴት ሆኑ የሆነ ብለሽ ከምታሚኝ ብትነግሪኝ ትቺ ነበርኩ። ሁለቴ ስትገቢ አልኳት። ሁለቴ ስትገቢ ስምላት አንዳንድ ቃላቶች ስለምትይዝ አክብዳ ታየዋለች እንጂ ናቲንግ ቱ ዱ ምንም ነገር የለም። አላመንካትም። ቤተሰቦቿ ጋር እንደሆነ የምታወራው አላመንካትም። ያንን ማመን ይኸውልሽ ሀቢባ፣ እኔ አሁን እዚህ ጋር ምንም ነገር ብተው ዝም ብል እችላለሁ። ምንም እኔ አያሳስበኝ። አሁን የምትልሽን ነገር ሙሉ ማሟላት አቅቶኝ አይደለም ስለ እውነት። ግን ካልተለወጠችስ መጥቻ አንቺን ልውቀስሽ? ስህተት ካገኘው አንቺን ልውቀስሽ? ካልተለወጠች እሷ እኮ አይደለችም መለወጥ ያለባት ማርቆስ፣ አንተ ነህ መለወጥ ያለባት። ነው እኔ ትቼ ያልሆነ ነገር ውስጥ ብገባቡ በጓደኛ በተለያየ ነገር ግን ተጠያቂ እኔ ትቻት ብሄድ በኋላ እንደዚህ ሆንኩ ብትለኝ እኔ ተጠያቂ አልሆንም ለማለት ፈልጌ ነው። ለምንድን ነው ፍትሀት የምትሄደው? እሷ እኮ ይሄን ባህሪ ማለት እኔ ይኸውልሽ ሀቢባ አንድ ነገር አለ። ፋሚሊ አታውራ አላልኩም እኔ። እዚህ ጋር ግን የሚጠቅማት ጓደኛ ካለ ይጥቀሟት። እሺ ቆይ ማሪ ከጓደኛ ጋር ታወሪያለሽ? ሀውዬ አንድ ጓደኛ የለኝም። ዱባይ ላይ ነበሩኝ። የለኝም ማለት አልችልም፣ ግን ወደ 2 ዓመት እየጠጋው ነው ከሱ ጋር ከሆንኩኝ ማለት ነው። ከሱ በኋላ ጓደኞችሽ እንዳለ እርግፍ አድርገሽ ትተሻል? ጓደኞቼ እርግፍ አድርግተው ተውኝ። ምንድን ነው የሚያስቡት? ለወንድ ብላ እኛን ተወችን ብለው ነው የሚያስቡት። በጣም 2 የሀገሬ ልጅ ጓደኛ ነበሩ። ጓደኛ ከተውሽ ታዲያ ምንድን ነው ችግሩ? ማርቆስ ከቤተሰቦችሽ ጋር አታውሪ ብሎሻል? በቃ ኦንላይን ላይ ፈጽሞ ኦንላይን ላይ ለደቂቃ ማየት አይፈልግም።
በቃ አይፈልግም። ኦኬ። ሁለተኛ ከቤተሰብ ጋር ካወራሽ በኋላ ስክሪንሻት ትልኪለታለሽ አትልኪለትም? አጭር መልስ። ከቤተሰብ ጋር ማለት ነው የማወራው ቮይስ ነው። ዋትሳፕም ላይ የምታወራኝ እህቴ ነች። በእህቴ ስልክ ነው እናቴን የማገኘው። መቼም ቮይሱን ከእህቴ ጋር ያወራሁትን ቮይስ ሼር አላደርግለትም። ቁጥሯ ስላለው የእህቴን ቁጥር ደግሞ አጋጣሚ በሆነ አጋጣሚ ስላለው ፕሮፋይሏን ያውቀዋል። እንደዚህ እሱ የደበረው የእህትሽን ከእህትሽ ጋር የምታወሩትን ኮንቨርሴሽን ፎርዋርድ ለምን አታረጊልኝ? ሀቢባኔ እዛ ደረጃ ደርሼ አላውቅም። እኔ ላኪልኝም አለም እኔ እኮ የትኛዋም እኮ ቁጥር አለኝ እኮ በቃ ከና ችግር ግን አልጠይቄ አላውቅም። ማን ነው እንኳን ስላት ፋሚሊ ካለች ኢቨን እናቴ እህቴ ካለች ቀላል ነው እኮ ማዳማ ስትሆን ፎርዋርድ ለምታረገው የሆነ ነገር ሲሆን ፎርዋርድ ለምታረገው ብታረግ እኮ ትችላለች። እኔ የፋሚሊ ፐርሰናሊ የሆነ ነገር አለ። ሚስት እኮ ለባሏ እንኳን ፎርዋርድ ማታረግ ለባሏ እንኳን ከዚህ በኋላ እኔ እንድትጎዳ አልፈልግም። እኔ እና እሱ ገና አልተጋባንም፣ ፍቅረኛሞች ነን። ለፋሚሊ ራሱ እኔ የ14 ዓመት ባሌ እኔ እና እህቴ የምናወራው ሚስጥር ሊኖር ይችላል። እኔ ጠይቂያት አላውቅም። እኔ ለምን ተወቃሽ ታደርጉኛላችሁ? እኔ እኮ ጠይቂያት አላውቅም። ጠይቄ ወቀስንክ አይደለም እየጠየቅን ነው። ጠይቄም አይደለም ጠይቄም አላውቅም። ማን ነው ከማጋንሽ ላይ ማለት ቤተሰቦች ጋር ካለች የሆነ ኦኬ ምናምን ብዬ የሚስቅ በቃ ይመችሽ ምናምን የሆነ ቀለል ያሉ ቃላቶች ከተናገርኩ ይደብራታል። ገባሽ እኮ ምን አይነት ቃላቶች? የጥርጥር በቃ ይመችሽ ምናምን ላይ አላመንኩም፣ ግን ይመችሽ የማፌዝ ምልክት ነው እንደዚህ አይነት ነገር። ኧረ ሪም ደግሞ መሀል ላይ አትግቢ። ቆይ እኔ እዚህ ጋር መላክ እችላለሁ፣ ግን ኦኬ መልካም ፒስ ምናምን ማለት የሚያስከፋ አይደለም። በቃ ይመችሽ ማለት እኮ ኖርማል ነው አይደል? እኔ አሁን የሆነ ነገር ያላመንኩትን ነገር ከሆነ በቃ ይመችሽ ብዬ ላሽላለሁ። በቃ ከዚህ በላይ በአራድዬ ላሽ ብያታለሁ ይመችሽ ብዬ። እኔ እኮ የሆነ ነገር ስጠይቀኝ እኮ እናቴ አይደለችም ማንም የቢሮም ስልክ ቢሆን የማወራውን ስክሪንሻት አድርጌ ነው የምልከው። ገባሽ? ይህን ያህል እንድትከፋም አልፈልግም። ታሷይ እኔ ለምን መሰለሽ ፎርዋርድ ማድረግ የማልፈልገው ከህዚ ጋር ያወራሁትን ምናምን ማለት ነው። እኔ ሴት ልጅ ነኝ። ኦኬ እኔ እሱን ባላፈቅረው ባልወደው ከእሱ ጋራ ምንም አስሮ ያስቀመጠኝ ነገር የለም። ከወደድኩት ካፈቀድኩት ደግሞ መታመን አለብኝ አይደለም? መታመን አለብኝ ብዬ ነው ማስበው። በቃ ውስጤ ላይ የሚሰማኝ እኔ ለምን አልታመንኩም? ሌሎች ሰዎች እኮ ሳይታመኑ ቀርተው እንኳን እኮ ፈጣሪ ብሎላቸው የሚታመኑ እኮ አሉ። እኔ 24 ሰዓት ከሱ ጋር ሆኜ ስራ እንኳን እየሰራኩ ኪሱ ውስጥ አድርጎኝ እኮ ስልኬ ክፍት ሆኖ ከማንም ጋር የማላወራ አፌን ከፍቼ ቁጭ የምል እንዴት አልታመንም? እኔ እንዴት ለምን በቃ የደረሰበት ማርቆስ ከዚህ በፊት ክህደት ስለደረሰበት ምናልባት ሁሉም ሰው አንዴ የደረሰበት ሰው ገባሽ፣ ሁሌም የሚከዳ ሁሉም ሰው ከሃዲ መስሎ ሊታየው ይችላል። ያ ትሮማ የደረሰበት ነገር ላይ ደግሞ የደረሰው ነገር እዚህ ጋር እኔም በጣም እየጎዳኝ ነው። ቀን በቀን በጣም ውስጤ በጣም እየቆሰለ ነው። በጣም እየተጎዳው ነው። በቃ እውነት ሀቢባ እውነቱን ለመናገር ይሆንሽ እኔ ቲክታክ ላይ እንደዚህ ሳፖርት በማድረግ መልካም እህቶቼ ብዬ ጥሩ ደረጃ የደረስኩላቸው በትንሹ ከ15,000 ድራም በላይ የላኩላቸው ከ10,000 በላይ የላኩላቸው አሜሪካ ነገር እያለሁ እዚህም ጀርመን ከመጣሁ ከ14,000 ዩሮ በላይ እኔ ከፈለግሽ ሪሲቶቹ አሉኝ። ለእኔ መልካም ሰው መልካም አድርጎ ካላሰበልኝ ወይም ደግሞ አመሰግናለሁ እንዲለኝ አይደለም የምፈልገው። ገብቶሻላ? የሚፈልጉት ነገር ከተሳካላቸው እሰየው ነው የምለው። ዳሴት ምንም ነገር ዞረው ማርቆስ እንዲህ ነው ሲሉኝ ግን ስለሚከፋኝ እኔ ማንንም አላ ዳስ ብቻዬን ነው የምኖረው። አያገናኘውም። ወደ ኮኔክት አሁን ምንም አያገናኘውም ላልሽኝ ይኸውልሽ ምን አለ መሰለሽ ከእንደዚህ አይነት ሶሳይቲ ውስጥ ትንሽ እኔ የምኖረበትን ላይፍ ታውቀዋለች። ገብቶሻላ? እኔ ምንም የምፈልገው ከሰው ሳፖርት አላደርግም። እኔ አላ ከረዳኝ በቂታ ሴት ይሄን ነው የማስበው። እኔ ደግሞ የምፈልገው ቤት ማዳምሽ ጋር ሁኚ መምጣት የምትፈልጊውን ነገር አውዶ ኒቲንግ ፎር አሁንም ብያታለሁ። ፊትሽ ነው የምነግርሽ። ማንም እኮ ወንድ ልጅ እኮ ላያደርግ የሚችለውን ነገር ነው እያደረኩ ያለሁት ሲጀመር ማለት ነው። ማንም ማለት ነው ሀቢባ፣ እኔ ግልጽ ነው። ምን ለምሳሌ ማንም ወንድ ሊያደርገው የማይችለው አንተ ያደረግከው ምንድን ነው? እስቲ ጠይቃት። እስቲ የምትፈልገውን ነገር ማድረግ የምችለውን ነገር አደርጋለሁ። እስቲ ምን ለምሳሌ ሴት ልጅ ሊያስፈልጋት የሚችለው ፋይናንሻሊ ከሆነ እሷን ምንም ጎደለብኝ አላለችም። ግን አንድ ሪሌሽንሽፕ ፍቅር እኔ ፋይናንሻሊ እኮ በደንብ ሰፖርት ያለ ነገር ነው አይደል? ቀጥሎ ያለ ነገር ነው አይደል? ከዛ ውጭ ፍቅር እኮ ሰጥቻት እኮ
ወደ ጭቅጭቅ የምታመጣው እኮ እሷ ነች እኮ። ትረስት እንዳይኖረኝ የምታደርገው እኮ እሷ ነች እኮ። እኔ እንደውም አጥብቄ እኮ ምን ብናገራት ፊት ለፊት እኮ ብናገራት ወደ ውስጡ የሚገባ ክፉ ነገር ይዤ ምናምን አላስብም። እኔ ፊደሎች አልቆጥርም። እንደዚህ አስከፋዎች፣ እንደዚህ ተከፋፋ ምናምን የምል አይነት ሰውም አይደለሁም ሲጀምር። ግን እንደው እኔ የምትፈልገው ነገር ነፃነት ከሆነ እኔ ነፃነት ሰጣታለሁ። አዎ ነፃነት ነው። ችግር የለብኝም፣ ችግር የለብኝም። ምን አይነት ምን መሰለክ ላይክ አይ ዶንት ኖ በጣም ስትረስ አለው። አሁን እኔ እሷ የተናገረችውን ነገር እኔ ላይ አድርጌ እኔ ምንም ነገር ራሴ ላይ ነው ማድረጉ። ላይክ ባለቤቴ የልጆች አባት ያወራሽው ሁሉ ስክሪንሻት ላኪ የሚለኝ ቢሆን እንዴት ነው ህይወት የሚሆነው አልኩኝ። በቃ ጭንቀት ቶሎ አውርቼ በጨረስኩ ቁጥር ስክሪንሻት እያደረኩ ባሌ ከከሌ ጋር አውርቼ ነበር፣ ይኸው ይናል ደቂቃ ነው ያወራን፣ ይኸው እሺ ያወራችሁትን ደግሞ ሪከርድ አድርገሽ ላኪልኝ። ባወራን ቁጥር ሪከርድ አድርጌ ምልክ ቢሆን ዋትሳፕ ላይ ያወራሁትን ገቤ ፎርዋርድ። ኦ ማይ ጋድ አይ ፊል ላይክ አለመታመን በራሱ ያማል። አለመታመን ልብ ይሰብራል። አንተ በጣም መልካም ቦይፍሬንድ ነህ፣ ብዙ ነገር አድርገህላታል፣ ህይወቷን ቀይረህላታል። ግን ያ ገንዘብ ነው። ገንዘብ እምነትን አይገዛም። ካላመነኝ ምን አይደለም ገንዘቡን ኩላሊቱን አውጥቶ ቢሰጠኝ ካላመነኝ ምን ያደርግልኛል? እምነት እኮ ከሁሉም ይበልጣል እኮ። እምነት እኮ ነው ችግር የለውም። ይኸውልሽ ሀቢባዬ እኔ ነፃነት ላልሽው እኔ እሰጣታለሁ። እንደዚህ አንድ ቃልም አልናገርም። ችግር የለም። ካስከፋዋትም ይቅርታ ጠይቃለሁ። እውነት ረመዳን ነው፣ ይቅርታ ጠይቃለሁ። ጎበዝ። ከዚህ በኋላ ታዲያ ታምናታለህ? አትጠይቃትም? ከማን ጋር አወራሽ? ለምን ላይ አልጠይቃትም? እኔ ችግር የለውም። ግን እኔ እንጃ ስቴብል የሆነ ላይፍ ይኖረናል ብዬ አላስብም። ለመሰለሽ እንደዛ የምለው በእሷ መዘጋጀትና እኔ እንጃ እንዴት ልበልሽ ፍቅር ከዛ ትዳር ነው ፈልገው ባይዘው ቤት እያረካት ነው፣ እያስፈራራካት ነው። ይሄ አሁን ማስፈራራት ለእኔ አንደርስታንድ ስማርት ስለሆንኩኝ እንደተረዳሁት ልንገርህ፣ ማኒፑሌት እያረካት ነው። ላይክ ከዚህ በኋላ ወይ እቆጣጠርሻለሁ ወይ አብረን እንቀጥላለን። በነፃነት ከሆነ አይዶን ነው። አሁን አንተ ፊውቸር ይኖረናል ብዬ አላስብም ስትል እዚህ ጋች ልጅ በቃ ምን መሰለሽ እኔ ይህንን ለመተው ኢዚ ነው፣ አንደርስታንድ አድርጌሻለሁ። ግን ማስፈራራት ፈልጌ ሳይሆን አላማ በቃ ብላ ካሰበችው አንድ ሰው ከወደድሽ ካፈቀርሽ ማፍቀሩ ብቻ እኮ ትርጉም የለውም። ያ ሰው ምን ይፈልጋል የሚለውን ነገር እኮ ማወቅ አለብሽ። ገብቶሻል? እኔ ከሷ ነፃነቷን ከሆነ እኔ ነፃነቷን ሰጥቻት እኔ የምፈልገውን ነገር ታሟላልኛለች ወይ አብረን ሊያስቀጥልን ይችላል እንጂ እኔ ያስፈራሯት አይደለም ሲጀመር ያለሁት። ገብቶሻል? ምን ለምሳሌ አሁን ለምሳሌ አንተ ነፃነት እኔ ታውቀዋለች። እስቲ ታውቃለች። እስቲ አንድ ባንድ ታውቃለች። ምንድን ነው ማሬ እሱ ማርቆስ ነፃነትሽን ከሰጠሽ ከአንቺ ደግሞ የሚፈልገው ነገር የምትሰጪው ምንድን ነው? ያን ታሟይለታለሽ። መቼም ፍቅር ከሆነ ፍቅር አሟልቼ ሳልሰጠው እኔ ጋር ምንም ይዞት ያስቀመጠው ነገር የለም። እኔ እና እሱን ያሳሰረን ፍቅርና ፍቅር ነው። እስከማውቀው ድረስ ፍቅር ሰጠዋለሁ፣ ፍቅር እቀበለዋለሁ። ሲቀጥል እሱ ከአንቺ የምፈልገው ብሎ የሚለኝ በቃ እኔ በስልክ ጉዳይ ነው። አንቺ ስልክ አትጠቀሚ፣ አንቺ ኦንላይን አትግቢ፣ አንቺ እንደዚህ ለበሽ፣ አንቺ እኔ ማለት እኔ የሆነ ሰው ሲያቀኝ ገና ሲያቀኝ በነበረኝ ማንነት ነው ሊቀ እንደው በቃ ሀቢባ ዙሪያ ጥምጥም ከምንሄድ ይኸውልሽ እኔ በተፈጥሮዬ ሾው የሚያደርግ ሰው ብዙም ታይፒ አይደለም። አትሊስት ወደድኳት እንጂ አፈቀርኳት እንጂ ሾው ማድረጉ ለእኔ አይታየኝም። 30 ጊዜ ገብቶሻል? ለስቶሪ 30 ጊዜ ለሆነ ነገር 30 ጊዜ ተረዳሽኛ? በስቶሪ ምንድን ነው የምታደርገው? ሾው ማለት ምኗን? ሰውነቷን ፎቶ ምናምን ነው እያልኩሽ ያለው። እኔ ምንም የምጠቀመው ነገር የለም። እኔ ማለት ስቶሪ ላይ ምን እንደምታደርግ ምን ሾው አፕ እንደምታደርግ ስቶሪ ላይ ትንገረን። ምንድን ነው የምታደርግ ስቶሪ ላይ? ሻቡዬ እኔ እሱ ሲያቀኝ መጀመሪያም ነግሬሻለሁ። ቲክታክ ቪዲዮ ፖስት አለው ላይቭ እገባለሁ ብዬሽ ነበረ ከሱ ጋሳለው ማለት ነው። እየሄደ ያን ሁሉ አዘግቶኝ እኔ ቲክታክም ተጠቃሚ አይደለም። እስክሮል ከማድረግ ውጭ ቪዲዮ አልሰራም፣ ቪዲዮ አልፖስትም። ገባሽ? ሲቀጥል ደግሞ ሂስቶሪ የሚለው ከልክሉኝ ነፃነት ይፈልጋለሁ የምልሽ ሰሪ ከለከለሽ እና አጥፍተሽ እንዳለ ተውሽ። ማንም እንዲያይሽ አልፈልግም፣ ማንም እንዲያውቅሽ አልፈልግም ነው የሚለኝ። በቃ
እኔ የሆነ ሰዓት ላይ ቪዲዮ መስራት ስለ ስቶሪው አንዴ ይቅርታ፣ ስቶሪ ላይ የምታደርጊው ምን አይነት ፎቶ ነው? ማለት ላይ ገላሽ እየታየ ነው ራቁትሽን? አይደለም። ስቶሪ ላይ ደግሞ አንዳንዴ በቲክታክ የሰራና ወይንም በመዝሙር ወይንም ደግሞ በሙዚቃ ሊሆን ይችላል። ዋትሳፕ ስቶሪ አንዳንዴ ከስንት አንዳንዴ ማለት ነው በየቀኑ ሳይሆን ከስንት አንድ ቀን ወይንም የሆነ በዓል የሆነ ቀን በመዝሙር ሰራና ስቶሪ ላይ አደርጋለሁ ወይ በሙዚቃ የሆነ ይደብረዋል። ለምን አረግሽ ይልሻል። ያንን ይደብረዋል። ስንጣላ ቀን ይደብረዋል። አንዳንድ ቀን ደግሞ ላይክ ያደርጋል። እና ቆይ አንድ ጥያቄ አለኝ ለማርቆስ። አሁን እኔ ባለትዳር ነኝ፣ የሁለት ልጆች እናት ነኝ። ስቶሪ ያደርጋለሁ ፎቶዬን፣ ኢቨን ቦርጬን ስፖርት ሰርቼ ጨርሼ ቦርጬ ሲጠፋ ቦርጬ ጠፋልኝ ብዬ ፖስት አደርጋለሁ። ሼፔን ለብሼ አምሮብኝ። ግን ባሌ አንድ ቀን ለምን ብሎኝ አያውቅም። ልክ እንዳንተ አይወደኝም ማለት ነው። አቢባ ፍቅረኛ ሊያደርገው የሚችለው ፖስት እና ባለትዳር አንቺ ሆነሽ ልታደርግ የምችው አለ። ፍቅረኛ ሳይኖርሽ እና ሲንግል ሆነሽ ልታደርግ የምችው ነገር አለ። እኔ ማለት እዚህ ጋር ችግር የለውም። እኔ የምትፈልገውን ነገር አደርግላታለሁ። ይኸው ወላሂ እኔ ይቅርታ ሀቢባ፣ እኔ አሁንም ነው የምነግርሽ። እኔ ሳላምናት ቀርቼ አይደለም እንደዚህ የሚለው፣ ግን አትሊስት በፊት ከነበረችበት ትንሽ ብትለወጥ ቢቼንጅ ብዬ ነበር ያሰብኩት። ገብቶሻል? ብዙ ሰው ታውቃለች፣ ብዙ ሰው ነገሮች ሰራቃት እኮ ቀጥቅጠቅ ስልክ ላይክ መምታት አይደለም ልጅቷን ማንነቷን እኔ ጊዜን ያዋከንኩት በቂ ነው። ማርቆስ አላህ ይሰጠኝ፣ አላህ ይመልስልኝ። ቲክቶክ ላይቭ ተጠቃሚ ነበረች ስታውቃት፣ ቲክቶክ ላይቭ ተጠቃሚ ነበረች። ፖስት ታደረግ ነበር። ይሄ አካውንት አይደለም ትልቅ አካውንት ነበራት። ላይቭ ትገባ ነበር፣ ፖስት ታደረግ ነበር ቪዲዮዎች። ቲክቶክ ላይ ጓደኞች ነበሯት። ላይቭዋን ከፍታ ገስት ላይ ተዋወቃችሁ፣ ተዋደዳችሁ። ኦኬ ደስ ይላል። ታያልካት ላይፏን እርግፍ አድርጋ ተወች። ቪዲዮቿ እንዳለደለተች፣ አካውንቷ እንደለተች፣ አካውንት አዘጋት እሻለች፣ ጓደኞቿን አስተውካት እሻለች። በቃ ይቺ ልጅ ከእንትና ወደ እንትና ቀየርካት። ኦልሬዲ ማንነቷ ጠፍቷል። በቃ ይሄ አንተ የወለድካት አንተ የፈጠርካት ሰው ሆናለች። ለምን አንተ እንደምትፈልገው ለመሆን አንተን ለማስደሰት አንተን ለማግኘት ራሷን አጥታለች። እኔ አሁን ከቅድም ጀምሮ ጊዜ ሰጥቼ ሳዳምጣት የቆየሁት እንደተረዳሁት ይቺ ልጅ ራሷን አጥታለች። ለአንተ ሌላ ሰው ሆናለች። አሁን አንተ ነክ የፈጠርካት። አሁን እሷ አንተ የፈጠርካት ሰው ናት። አንተ ጠፍጥፈህ እንደዚህ የሰራሃት ሰው ናት። አሁን ከራሷ ጋር ተጣልታለች። አሁን ከራሷ ጋር ተጣልታ ራሷን ጠልታለች። ለምን ራስህን ለሰዎች ስትል ስታስቀይም የሚሰማክ ስሜት ነው እየተሰማት ያለው። ራስህን ሰዎችን ፍቅረኛዬን ለማስደሰት የምወደውን ልብስ አትልበሺ ሲለኝ እሺ ብዬ እሱ የሚፈልገውን አይነት ስለብስ፣ እሱ የሚፈልገውን ምግብ ስበላ፣ እሱ የሚፈልገውን ሳደርግ ራሴን እያስቀየምኩት ነው። በቃ እሱ ብቻ ይደሰት እንጂ የአንቺ ስሜት ገደል ይግባ እያልኩት ነው ራሴን። ያኔ ከራሴ ጋር እጣላለሁ። ራሴን በመስታወት ሳይው እጠለዋለሁ። እቺ ማናት እላለሁ። እንደዚ አይነት ፊሊንግ ነው እቺ ልጅ እየተሰማት ያለው። አሁን አይ ቲንክ በደንብ አብራርቻለሁ ይመስለኛል። ተረድተኸኛል? እኔ ችግር የለም በቃ ደስ ያላትን ታርግ። እኔ ሰው እንዲጎዳብኝ አልፈልግም። እኔ እውነተኛ ፍቅር ከሆነና ያለው ነገር በራሷ ጊዜ ትለውጣለች። ማቹርድ አለመሆኑ ችግር የለውም። ሀውዬ ሆኖም እንኳን ማለት ነው ቲክታክ ላይ እንኳን እኮ ስፖስት ማለት ነው ቲክታክ ላይ አስፈቀድኩትኝ አንድ ጊዜ ማለት ነው። በቃ ረጅም ጊዜ ከቆየሁኝ በኋላ ፍቀድልኝና ቲክታክ ልፖስት ቢያንስ እኔም ፍቅረኛ የላትም ብለው ሰዎች ያስቡና ወደ እሷ ይመጣሉ ብለህ ከፈራክ ልፖስት ካልኩት ማለት ነው። ከዛ ፎቶ ምናምን እንደዚህ ቪዲዮ ኮል ስናወራ የነበረው ምናምን ስክሪን ሪከርድ ስላለኝ አቀናብሬ ምናምን ፖስትኩኝ። ገባሽ? ከዛ ቀጣይ ደግሞ 2-3 ከሱ ጋር ያለንን ቪዲዮ እንኳን ፖስቼ ቀጣይ የራሴን ፎቶዎች ወይ ቪዲዮዎች መፖስታ ኖ አትፖስችም ላይቭ አካውንቴ ማለት ነው። አንድ እሱም ብቻ ነበር ፎሎ ያለኝ። ምንድን ነው የሚሰጥሽ ማሪ? ምንድን ነው የሚሰጥሽ ሪዝን? ለምሳሌ አንድ ሰው ይህንን አታደርግ፣ ልጄን ይህን አታደርግ ስለው ይሄን ካደረግ እንደዚህ ስለምትጎዳ ነው እንዲህ ስለሚደርስብህ ነው አይደል ምለው። ላይቭ አትግቢ ወይም ቪዲዮሽን አትፖስትሽ። ከፖስትሽ እንዲህ ትሆኛለሽ፣ ምን ትሆኛለሽ ነው የሚልሽ። ከፖስትሽ ምን ይደርስብሻል? ምን ይለኛ እንደዚህ ማለት ከፖስትሽ እንደዚህ ቪዲዮ ምናምን ከፖስትሽ እንደዚህ ቲክታክ ምርጫሽን አንቺ ታውቂያለሽ። ቲክታክ ከመረጥሽ ኦንላይን ከመረጥሽ የሆነ ነገር ከመረጥሽ ከዛና ከሱ ነገር እና ከኔ መምረጥ ትችያለሽ ነገር አለ አይደለ? እኔ ደግሞ በቃ ራሴን መርጬ ለመሄድ ስራ ላይ ሆኜ ራሴን መርጬ ለመሄድ የያዘኝ ነገር በቃ ውለታ የሚባል ነገር ራሴን መርጬ በቃ ለመሄድ ውለታ የሚባል ነገር በጣም አስጨነቀኝ። በቃ ራሴ በጣም በዛ ነገር ተወጥሯል አሁን ላይ ማለት ነው።
ማንም በጣም ራሴ ተገሎታል። በቃ አንቺ አሁን ኮንፊደንስ የለሽም። ኮንፊደንስሽ ተገሏል፣ ሞቷል። ያንቺ ኮንፊደንስ። ኧረ ሀቢባ እንደዛ አትበያት ግዴ። ማርቆስ በጣም እንደምትወድቅ ስላወቅ አንድ ነገር ላስረዳሽ ሀቢባዬ። እኔ የእሷ 10 እጥፍ የሚሆኑ አካውንቶች እኮ አሉኝ እኮ። እኔ እኮ የሾው ሰው አይደለሁም። ገብቶሻል? ይውኝ ማለት አይደለም። እኔ አግብቼ ትዳር ኖረኝ ምናምን አይደለም እኮ ሲጀመር። ገብቶሻል? እኔ በባህሪ እንደዚህ የተጋነ ነገር ላይ መውጣትን ስለማልፈልግ እኔ አንተን በእርዳታ ነው የተዋወቅነው። በመልካም ነገር ነው ማገዝ። አከብርሃለሁ። ልንገርህ ግን ሀቅ ደግሞ ሀቅ ነው። እርዳታ ላይ ስለምትሳተፍ መልካም ሰው ስለሆንክ ሀቅን መሸፈን የለብኝም። ይቺ ልጅ ኮንፊደንሷ ቶታሊ ሞቷል። አንድ ሰው አይደለም ፍቅረኛዬ ባሌ እንደዚህ እንዲለኝ አልፈልግም። 10 እንዲህ ካረግሽ እፈታሻለሁ፣ እንዲህ ካረግሽ እፈታሻለሁ የሚለኝ ከሆነ ፍታና ተገላገል ነው የምለው። እንዴ 10 እንደዚህ እንዲህ እያሉ መኖር አለ እንዴ? የሰቀቀን ህይወት ግን ምን እንደሆነ ታውቂያለሽ? የሚወድ ሰው እኮ ነው እኮ የሚናገረው። መውደድ እንደዚህ አይደለም። የሚወድ ሰው ነው እንጂ እኮ የማይወድ ሰው እኮ ፍቅር ባይኖረኝ ቦታ ባይኖረኝ እኮ ሁኬርስ ማለት እኮ እችላለሁ እኮ። የትም ውላ ስትመጣ የትም ስክሩል ስታረግ እኮ አይ ዶንት ኬር ማለት እኮ አያቅተኝም። የሚወድና የሚያፈቅር ሰው እኮ ነው ፊት ለፊት የሚናገረው። ግን ባይዘው ተናጋሪ አይደለም። ይሄ ፊት ለፊት የመናገር ጉዳይ አይደለም። ልንገርህ፣ ቪዲዮ ከፖስተች ቲክቶክን ከመረጥሽ እኔን ታጭኛለሽ። ቪዲዮ ከፖስተች ይኸውልሽ ሀቢባዬ፣ እንደሱ ብዬ አቀነባብሬ የምናገር ሰው አይደለሁም። እንዴት ብዬ እንደምነግርሽ አላውቅም። ለመሰለሽ አንዳንዴ ቲክታክን እኮ እንጠቀመዋለን፣ ግን ዝም ብሎ ስክሩል ባረፍ ሰዓት 3-4 እኮ ድጋሚም ልናገኝ የምንችልበት ኦፕሽን አለ አይደል? ሰዓትም መምረጥ አለብን አይደል? ይህን በምናገር ሰዓት ሊደብራት ይችላል። እና እኔ ምን ብዬ ልናገር? እኔ ወላሂ እኔ ከዚህ በላይ ልነግርሽ አልችልም። በቃ ይቅርታ የሚለውን ይቅርታ አረግላታለሁ። እንደፈለገች ትሁን። ለምን 24 ሰዓት ቲክቶክ ትግባ? እኔ አይ ዶንት ኬር። ከዚህ በኋላ ግን የምችለውን ያክል ላረግ የምችለውን አልናገርም። የምችለውን አብሬያት ሆኜ ልጓዝ የምችለውን ስቴጅ አየዋለሁ። ምክንያቱም የኔ አስተሳሰብ እና የእሱ አስተሳሰብ የተለያየ ነው። ኢቨን የምናገረውን እንኳን እስከ መጨረሻው የምታዳምጥ እንኳን አይደለችም። እኔ እውነቱን ንገረኝ ካልሽኝ ማለት ነው። እኔ ወቅሳታለሁ፣ በእንደዚህ አንዳንድ ወቀሳልኝ። ለምን ማቹርድ አይደለችም። አንድ ሰው እኮ አዳምጦ ማርቆስ የሆነችበትን ነጥብ አሳየን። ለምሳሌ ኮምፕሊትሊ አታዳምጥሽም። አልሰማችሽ፣ ትርጉም የለውም እኮ ለእኔ የማወራው ትርጉም የለውም። በራሷ ወይ ነው የምትጓዘው። አትሰማህም፣ አታዳምጠኝም፣ አትሰማኝም። በራሷ መንገድ ነው የምትጓዘው። እሺ ያ ትንሽ ከተነጋገርሽ በራሷ ወይ ነው የምትሄደው። አታዳምጥሽም፣ በራሷ ወይ ነው በቃ ታሴት ዲሳይድ አድርጋው። ግን ሮንግ መሆኑን እያወቀችው ራሱ አታምንም። ሽንፈትን አትወድም። እኔ ፊቷ ነው እየነገርኩሽ ያሉት። ይሄ እነዚህን ሁሉ እኔ አይኖ ሄር በቃ 100% አውቃታለሁ። አትሊስት አጠገቧ ባልሆነ በአሁኑ ሰዓት ከፋሚሊዎቿን በላይ እኔ የምቀርባት። ግን እንደነገርኩሽ በግምታዊ የምትጓዛለች። ቅድም እንዳለችሽ የተለያየ አፕሊኬሽን አለው። ግን አምጪ ብታያት እዚህ ጋር እኔ 24 ሰዓት ተቀምጬ 20 ደቂቃ ተቀምጬ ሳወራ ያየችው ምን ፕሮፋይል ኖራት? ቴሌግራም አንድ ጊዜ ላስረዳሽ። እኔ እኮ ቴሌግራም ይጠቀማል እንዲህ ይሆናል። ይጠቀም እኮ መብት አለው እኮ። እኔን ሳያቀኝ እኮ ይጠቀማል ማለት ሴት ይጀነጅናል ማለት አይደለም። እኔ እጠቀማለሁ ማለት ሌላ ወንድ ጀነጅናለሁ ማለት እኮ አይደለም። ባለትዳር ወንድና ሴቱ ባለትዳር ሴት ይሄን አትጠቀምም ይለኛል፣ ባለትዳር ሴት ይሄን አትጠቀምም ይለኛል። ሲጀመር እኔ እና እሱ ገና አልተጋባንም፣ ፍቅረኛሞች ነን እንጂ። ግን ብዙ ባለትዳሮች ደግሞ እኔ የምጠቀማቸውን ነገሮች እኔ መጠቀም የምፈልገውን ነገሮች ይጠቀማሉ። እኔ ባለትዳር ትጠቀሚያለሽ? ትጠቀማለሁ። ቴሌግራም አለኝ። ዛሬ ያየሁት እኔ ምንድነው እኔን እንደዚህ አልሽኝ ሲል አሁን ልነግርሽ የምፈልገው ተጣላን። ኢሞ ምናምን ደልቺ ብሎኝ ዲአክቲቭ አደረኩኝ። 2 ኢሞ ነበር ማለት ነው። ከዛ መደወልበት ሳጣ ቦቲም ላይ ሲል ቦቲም አልጠቀምም አለኝ። ከዛ ትናንት አዲስ ቁጥር ገዝቼ ስለነበር አልከፈትኩትም ቁጥሩን፣ እሱም ያውቃል። ቦቲም ከፍቼበት ሳይ ኦንላይን ከ2 ደቂቃ በፊት ነው የወጣው። እኔም ብቻ እንደሚያወራኝ ነው ኢሞ ላይ የሚነግረኝ፣ ዋትሳፕ ላይ እንዲ ቦቲም ላይ ታዲያ ይህን ሰዓት ይኸውልሽ፣ እኔ ቦቲም እና የሆነ ኢሞ አፕሊኬሽን ምናምኖች በሙሉ ሎጋውት ተመሳሳይ ሰዓት ነው ያደረኳቸው። ገብቼ አየሁትና እኔ አልተጠቀምኩትም። ትክክል ነች። እኔ አሁንም ለዋሽሽ አልፈልግም፣ ግን ሎጋውት አድርጊው ነው የወጣሁት። ከዛ ማታ ላይ አሁን ማታ ማለት ነው ማታ የመጨረሻ ሻት አድርጋ ስትልክልኝ
ያለውን ሰዓት ልዩነት ማወቅ ትችላለሽ። ከዛ አልጠቀመበትም። ዋትሳፕ ነው ቤዚክሊ የምጠቀመው እኔ። ከዛ ውጭ ሌላ ምንም ኢሞ ለሷ ስል ያወረድኩት እንጂ አሁን የምጠቀማቸው ምንም ነገሮች አይኖሩም። እንደው በዚህ ቁጥር ካለ ቴሌግራም በዚህ ሴቭ ካረግሹ ሀቢባ ታገኛለሽ፣ ይመጣልሻል ኖቲፊኬሽን። አንዳንድ ነገር የለኝም እኔ እዚህ ጋር ሀውዬ ጊዜሽንም አልወሰድብሽ መናገር ለማንኛውም እኔ ይቅርታ ሀቢባዬ፣ እኛ ዝም ብሎን ራሳችን ልንስ እኔ እንደዚህ አንድ ነገር መናገር እፈልጋለሁ። ምን አድርጊ ነው አደጋ ላይ ላረጋት? አደጋ ላይ ነው። ምን እዚህ ጋር አንዴ ብቻ አዳምጪኝ ሀውዬ። ከዚህ በኋላ ሺዝ ስትረስፉል ለራሴ ምን ላድርጋት? ዝም በላት አለች። ዝም እላታለሁ፣ አልጠይቅም። እሺ አይደለም እኔ የራሴን ምርጫ መምረጥ ነው የምፈልገው። እዚህ ጋር የራሴን ምርጫ መምረጥ ብቻ ነው። ራሷን ለመሆን ራሱ ውለታ ካሰራት ያደረክላት ምንድን ነው? የእሷ ምርጫ ምንድን ነው? እኔ አላወቁትም። እናዳምጣት፣ እድሉን እንስጣት። የመናገር እድል አልተሰጣትም። እች ልጅ ተጨቁናለች፣ ተረግጣለች። ስታወራ ነበር እንደ ቅድም እኔ ከመምጣት በፊት። አንተ ከመጣክ በኋላ ግን ሀሳቧን መግለጽ በፍጹም አልቻለችም። እና ነፃነት ይሰጣት፣ ትናገር፣ ማውጣት ብቻዋን እንዳልሆነች ትወቅ። ከዓለም ተገላ፣ ከጓደኛ ተገላ፣ ከቤተሰብ ተገላ ብቻዋን እንድትኖር የቁም እስረኛ የተፈረደባት ሺሃቨራይ ቱ ቶክ ሺሃቨራይ ቱ ዩዝ የፈለገችውን ነገር እንዴ አይደለም። ሲንግሉን አሁን በቦይ ፍሬንድነት እንደዚህ ከሆነ ነገ ትዳሩ ስትገባች ሴት ከዓለም ተቆራርጣ ይኸውልህ፣ ይሄ ትክክል አይደለም። አይደለም የቦይ ፍሬንድ ሆኖ እኔ ባሌ የልጆች አባት ከዓለም እንዲቆራርጠኝ አልፈቅድለትም። ለምን ነገ እሱ ትቶኝ ሲሄድ እኔ ብቻዬን ነው ምቀረው፣ ጨለማ ውስጥ ነው ምቀረው። ነገ እሱ በቃኝ ብሎ ቢሄድ ወይም እኔ ነገ በቃኝ ብየው ቢሄድ እሱ ጨለማ ውስጥ ነው የሚቀረው። ትዳር አለ 50% ማህበራዊ ህይወት አለ እንዴ። ትዳር ላይ መግባት ማለት ፍቅረኛ መያዝ ማለት ከዓለም መቆራረጥ፣ ከዘመድ ከጎረቤት ከጓደኝ ከሁሉም ተቆርጦ ለብቻ መቅረት ማለት አይደለም። አንተ አንድ ሰው ነህ። ነገ አብራችሁ ተጋብታችሁ ስትኖሩ አርግዛ ምጧ ቢመጣ ከጎረቤት ጋር እንድታወራ ማትፈቅድላት፣ ጓደኛ እንድትይዝ ማትፈቅድላት ከሆነ አንተ ስልክ ቢዘጋ ችግር ቢገጥም ከአደጋ ላይ ብትሆን ይቺ ሴት በምጥ ቤት ውስጥ ልትሞት ትችላለች። እሳት አደጋ ቢነሳ ቤታችሁ ጎረቤት መጥቶ እሳቱን አያጠፋላትም። ብትጮህም ሰው አትፈልግም እቺ ብሎ ማንም ጎረቤት ሊደርስላት አይችልም። ሰው ለሰው ያስፈልጋል፣ ጓደኛ ያስፈልጋል፣ አንድ ጓደኛ ያስፈልጋል፣ የልብ ጓደኛ። ለባል የማይነገር ነገር አለ፣ ለጓደኛ የሚነገር። ለባል የማይነገር ነገር አለ፣ ለእህት ለእናት ልጅ የሚነገር። እንዴ ሁሉም እኮ እዚህ ምድር ላይ ፓርት አለው። እህቴ የራሷ ፓርት አላት። ከቤተሰቤ ጋር ታውሪ ከተባልኩኝ ከእህትሽ ጋር የምታወሪውን ቮይስ ፎርዋርድ አድርጊልኝ ከተባልኩ እንዴ መተንፈስ በጣም አሁንም እኮ ረመዳን ነው። ተይ ሀቢባ፣ አሁን ያልሆነ ነገር እየተናገርሽ ነው። እኔ ላኪልኝ አላልኩም። ፎርዋርድ የእህትሽን ቴክስት ላኪልኝ አላልኩም። ያለችው እኔ ኧረ አላልኩም። ስክሪንሻት አድርጊልኝ የእህትሽ መሆኑን ማረጋገጫ ነው ያልኩት እንጂ እኔ እሷ የፋሚሊ የምታወራውን ነገር አይ ስክሪንሻት ስልክለት አላመነም። ቮይሱ እንድልክለት ፈለገ። እኔ ደግሞ የቤተሰብ ቮይስ አይደለም እህቴ ነች ነው ያለችኝ። ታሴት ወይ ወንድሜ ነው እንጂ የምትለኝ እኮ እኔ ሌላ ነገር እኮ ስክሪንሻት አድርጋ እንኳን ልካልኝ ቢሆን ኦኬ ብያ ቁጥራቸው ስላለኝ አውቃለሁ እኮ። ግን የእነሱን ድምፅም መስማትም አልፈልግም። ግን እውነት ያ ብታወራው ከፋሚሊ ጋር ነው የሚለውን ነገር ገብቶሻል። እህቴ ካለች እስቲ ላኪልኝ ብያት በልህ ነው የምትወጣው። አልክም ታሴት ምናምን ብላ ብሎክ ትዘጋዋለች ይሄን ነገር እና ሲደጋገም እኔ ተቀመጠ እንጂ እኔ ችግር የለውም። ለማንኛውም ይኸውልሽ ሀቢባ እኔ ልውረድ። የምትመክሪያትም ማቆም ያለብኝ አቆማለሁ። ይኸውልሽ በእናትሽ አንድ ነገር ብቻ አድርጊና ይውረድ ከፈለገ ማለት ነው። ኦኬ እንዲወርድ አልፈልግም። እኔ አንድ ነገር መምረጥ ነው የምፈልገው። እኔ የራሴን ህይወት መኖር ነው የምፈልገው። ራሴን መሆን ነው የምፈልገው። በአሁን ሰዓት በጣም ጭንቀት ውስጥ ነው ያለሁት። በጣም ስትረስ ላይ ነው ያለሁት። የምወደውን የምፈልገውን ስራ እንኳን ለሱ ብዬ መስዋዕት እያደረግኩኝ ነው። ወደፊት ገና ብዙ ነገር ይጠብቀኛል። የስራ ማጣት ይጠብቀኛል። ከሰዎች ጋር አንድ ላይ የመኖር እድል ይገጥመኛል። ኦኬ ረጅም ጊዜ የተውኩትን ከሰዎች ጋር ተዳብዬ ተጨናንቄ ስራ ፈትቼ መቀመጥን ገና ልጋፈጠው እየሄድኩኝ ነው። በኢማራት ለዚህ ምላሽ ስጠን። አሁን ወላሂ ያን ነገር ላስረዳሽ። ና አዳምጪ። እኔም ለእሷ ብዬ ዱባይ ለመምጣት 32,000 ዩሮ ነው ከካምፓኒ ጋር ካንስል ሳደርግ የከፈልኩት። ቅርም አላለኝም ስራዬን ሳቆም። ግን በእውቀቴ ነው ተመልሼ አሁንም እየገባ ያለሁት ስራዬን የጀመርኩት። ተረዳሽ?
አንተ ነህ። እሷ ግን እውቀት የላትም። ማዳም ቤት እኮ ነው የምትሰራው። እኔ ሌላ ነገሮች ላርግ ብዬ የተናገርኩት አለ። እዚህ ጋር ማውራት አልፈልግም። ከፈለግሽ በውስጥ ልነግርሽ እችላለሁ። አውዬ እኔ ምንም ነገር አልፈልግም። በቃ ካልፈልግሽ ታዲያ ምን ላድርጋት? እኔ ታዲያ ሰው ማድረግ የሚችለውን ነገር አደርጋለሁ። የተሻለም ነገር የምፈልገው ነገር እኮ እየተናገርኩኝ ነው። እሺ በቃ እኔ ደስ ያለሽን አርጊ። እኔ ደስ ያላችሁ የምትፈልጊው ምንድን ነው? እሺ ተናገሪ። ፍሪ ሆነሽ ተናገሪ እናቴ፣ ነፃ ሆነሽ። ያልሽ እኔ አሁን ከ10 ምናምን ቀን በኋላ ከዚህ ቤት እወጣለሁ፣ ስራዬን ፈትቼ። ይሄን ሁሉ ጭንቀት፣ ይሄን ሁሉ ነገር ከሱ ጋር ያለውን ነገር የቻልኩትኝ እዚህ ቤት በመሆኔ ነው፣ ብቻዬን በመሆኔ ነው። ማንም ስለማይሰማኝ ነው። ከሱ ውጭ ማንም የሚያስጨንቀኝ ሰው የሚቆጣጠረኝ ሰው ስላሌለ ነው። ከዚህ ቤት ስወጣ ደግሞ ብዙ ነገር አለ፣ ግን ከሰው ጋር ነው የምኖረው፣ ሰው ቤት ነው የምኖረው። እሱን ደግሞ እሱም ብሏል፣ ከዚህ ቤት ስትወጪ ከኔ ጋር ያለሽ ነገር ማብቃቱ አይቀርም ብሎኛል። እንዴት ስለው ቢያንስ እኔ አንቺ ከዚህ ቤት ስትወጪ ነገርኩትኝ፣ ከዚህ ቤት ስወጣ እንደ በፊቱ ስልክ እንኳን ከሰው ጋር ተኝቼ ከጓደኛ ጋር ተኝቼ መቼም ስልክ የወንድ ስልክ ክፍት አድርጌ ልተኛ አልችልም። ይሄን ነገር አስረዳሁት። ይሄን ሳስረዳው ጓደኛ ማለት ሴቶች ኢጃዛ ቤት ልትገቢ ነው አሁን ስራውን ልጅቷ ራሱ የመረጥኳት ልጅ ራሱ ገና ከቲክታክ በሱ ነው ያወቅኳት። እህቴ ነው የሚላት እሷም ወንድሜ ነው የምትለው። ገባሽ? እስካሁን ድረስ እሷ በመሀላችን አለች። ያኔ በመሀላችን ታገናኘናለች ሳይሆን በሱ አወቅኳት። ኢጃዛ እንኳን ስወጣ እሱን እንዳይደብረው፣ እሱን እንዳይከፋው እሱ የሚያውቃት ልጅ ጋር ነው የሚሄደው። እዛ ሄጄ መዝናናት የለም መውጣት የለም፣ ተኝቼ ወደ ቤቴ ነው የምመለሰው። እዛው እሱን እያወራው በቪዲዮ ተመልሼ ወደ ቤት እመጣለሁ። እስቲ ስትዝናና ነው ቪዲዮ ከፍታ ያሳየችኝ ይበል። የለም ወፍ የለም። እንደው አሁን እዚህ ጋር ከኢጃዛ ስትወጣ እንደው እኔ ትልቁ አወራው ከተባለ 10 ደቂቃ ምናምን እዚህ ጋር ወላሂ ኢጃዛ ስትሄድ ማለት ነው ወይ ጓደኞቿ ጋር ስትሄድ እኔ ማቃት ሰው ጋር ብትሄድ ትቻለሁ። 10 ደቂቃ ካወሯት የሆነ ምን ልረብሻትም አልችልም፣ መነጋገርም ስለማልፈልግ እንደው ዝም ብዬ አልፈዋለሁ። ይሄ ወላሂ እኔ 10 ደቂቃ ስልክ ክፍት አድርጋችሁ አይደል የምታድሩ? እኔ አላልኩም። ከኔ ጋር አላስማማ ያለኝ ምን መሰለሽ ሀቢባይ፣ እኔ ራሴ እቅዳለኝ፣ እሷ በራሷ መንገድ ነው የምትጓዘው፣ በራሷ አስተሳሰብ ብዬሻለሁ። እና እንደዚህ የሆነች ልጅ ጋር አለች፣ ምን ማቃት ልጅ ጋር ትሂድ፣ ችግር የለብኝም። ፍላጎቷ ከሆነ ስርዓት ልስራት ትላለች፣ ትስራ። ሞል ላይ ምንም ላይ እኔ ማድረግ ያለብኝን ስለማትፈልግ ነው። አት ሞመንት ገብቶሻል። ትሰራ አንዴ ልናገርና እኔ ችቃለች አሉ ናገር እኔ ብዙ አስተያየት ማሬ ይጨርስ፣ የእሱን ተራ በተራ ነው ይጨርስ። እዛ ሞል ላይ ቀን ሙሉ ውላ ምን ብላ ገባሽ? ስልክ አላወራትም። ማታ ደግሞ ጓደኛዋ ጋር ሲያው ስትመጣ አላወራትም። በየትኛው ጊዜ ነው ላወራት የሚችለው? ዊዝን 10 ሚኒትስ ኤቭሪዴይ አይ ኮል ሄር 10 ሚኒትስ። ይሄ ፍቅር እኮ አይባልም። ተግባባል? ይህንን ነው እያቀደች ያለችው። እና እኔ እንጃ፣ እኔ ምንም ልልሽ የሚችለው ነገር የለም።